10 ጊዜ ለካ አንድ ጊዜ ቁረጥ። እንዴት ነው ትክክለኛ የሆነ የሰውነት ልኬትን መውሰድ የምችለው? how to take proper body measurement። ሰላም የፋሽን ዲዛይን ተማሪዎች፣ ዛሬ ይዤላችሁ የመጣሁት ትምህርት እጅግ መሰረታዊና ከቢግነር ሌቭል እስከ አድቫንስድ ድረስ አለፍ ሲልም ደግሞ ፕሮፌሽናል ዲዛይነርን ብትሆኑ ሁልጊዜ የምትጠቀሙበትና የሚጠቅማችሁን የተግባር ትምህርት ይዤላችሁ መጥቻለሁ። እንደሚታወቀው ተከታታይ የፋሽን ዲዛይን ትምህርት እያስተማረ እንደሆነ ታውቃላችሁ። እማታውቁ ካላችሁ ደግሞ ኦሬዲ ጀምረናል። ከመግቢያ ክፍል 1 ክፍል 2 ብለን ይኸው ዛሬ ክፍል 2 ያቀረብነው የሚቀጥል ስለሆነ ሁላችሁም ቤተሰቦች ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። አብራችሁን ፋሽን ዲዛይንን እንማር ማለት ነው። ስለዚህ የዛሬው ትምህርታችን እንደነገርኳችሁ እንዴት ነው ትክክለኛ የሆነ ፕሮፐር የሆነ ቦዲ ሜዠርመንት መውሰድ የምችለው ከደንበኛዬ ለየትኛውም ዲዛይን ማለት ነው። በዛሬ ቪዲዮአችን ላይ አጠቃላይ የሆኑ ዲዛይኖችን ከዛሬ ከምታዩት ቪዲዮ ተነስታችሁ እንዴት መለካት እንዳለባችሁ በቀላሉ ልታውቁ ትችላላችሁ ማለት ነው። ስለዚህ ደብተራችሁን በቀጥታ በማምጣት እኔ እዚህ የምነግራችሁ ነገር እየጻፋችሁ ለየትኛው የሰውነት ክፍል ምን አይነት አለካክ ነው መለካት ያለብን፣ እንዲሁም ደግሞ ለየትኛው አልባሳት ምን አይነት ሜዠርመንቶችን መውሰድ ያለብኝ የሚለውን ደብተራችሁ ላይ እንድትጽፉ ፈልጋለሁ፣ እንድትረሱት ስለማልፈልግ ማለት ነው። ይሄ የጥድፊያ ትምህርት አይደለም። ተረጋግታችሁ በደንብ አንደርስታንድ እያደረጋችሁ እንድትማሩ ነው ፈልገው። ስለዚህ ዛሬ የምናያቸው ያው አልባሳትን ቢያንስ በ3 ካታጎሪዎች ብንከፋፈላቸው ጥሩ ነው ብዬ አስባለሁ። እንደየዲዛይናቸው ቢለያዩም ግን ዝም ብለን እንድንግባባኛ ማለት ነው። የመጀመሪያው ከላይ የሚለበሱ አልባሳት ብለን እንክፈላቸው። ለምሳሌ የተለያዩ ቶፖች፣ ቲሸርቶች፣ ሸሚዞች፣ ኮት፣ ጃኬት እንዲሁም በተለያዩ ክሬቲቪቲ የሚሰሩ የተለያዩ ዲዛይኖች ሊሆኑ ይችላሉ። ብቻ ከላይ የሚለበሱ አልባሳት ብለን አንድ ካታጎሪ እናደርግ እነዚህ። ሁለተኛው ደግሞ ከታች የሚለበሱ አልባሳት የተለያዩ ጉርዶች። ያው ጉርድ ሲባል እንደምታውቁት በተለያየ ዲዛይን የተለያዩ ክሬቲቪቲዎች ሊሰሩ ይችላሉ። ከቤዚክ ጉርድ ጀምሮ የተለያዩ ቅጥል ያላቸው የተለያዩ ቦታ ላይ በተለያየ ዲዛይን ቅጥል ያላቸው በፉልነስ የሚሰሩ እንዲሁም በጋዘር መልክ የሚቀጠሉ በፕሌት መልክ ቅጥል የሚገባላቸው እንዲሁም ደግሞ በተለያየ ፉልነስ አማካኝነት የሚሰሩ የተለያዩ ጉርዶች እንዳሉ ይታወቃል። ያም ሆነ ግን ከታች ለሚለበሱ አልባሳት ሱሪንም ጨምሮ ማለት ነው እንዴት ነው ትክክለኛ የሆነ ከታች ለሚለበሱ አልባሳት ልኬትን መውሰድ የምችለው የሚለውንም እናያለን ማለት ነው። ስለዚህ ዛሬ የምናየው የተለያየ ዲዛይን ስንሰራ ለተለያዩ ዲዛይኖች የሚሆኑንን ትክክለኛ የሆነ የሰውነት ልኬት አወሳሰር ነው ማለት ነው። በተግባር ወደ ቪዲዮ እንሂድ ማለት ነው። አብራችሁን ቆዩ። አረ ሰብስክራይብ አድርጉ። በእውነት ይሄን የመሰለ ቪዲዮ ይዤላችሁ መጥቼ ሰብስክራይብ ሳታደርጉ እንዳታዩ። ዋናው የእናንተ መማር ነው፣ ግን አብረን እንድንቀጥል ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ አድርጉ፣ ሼር አድርጉት፣ ይሄንን ቪዲዮ ላይክ አድርጉት። ኮሜንት ላይ ደግሞ ያልገባችሁን ነገር እንድጠይቁኝ እፈልጋለሁ። ይሄ ነገር አልገባኝም፣ ይሄ ነገር ላይ ትንሽ ያልገባኝ ነገር አለ ብላችሁ እንዲሁም ደግሞ አስተያየትም ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ዳይ ወደ ቪዲዮ ማለት ነው። በመጀመሪያ ከላይ ለመስራት ያሰብኩትን ዲዛይን እስቲ እንዴት ምልክቶችን ደግሞ ስንመልከት ያው የዲዛይኔን ቁመት ስለካ መጀመሪያው ከትከሻዬ አካባቢ ካለው ከአንገቴ የታችኛው ክፍል በበስት በኩል ወደ ታች ማለት ነው ቁመቱን ደንበኛ የሚፈልግበት ቦታ ድረስ አደርገዋለሁ ማለት ነው። ያው እሱንም ማቀው ከደንበኛዬን በመጠየቅ የቱ ጋር ይሁን እዚህ ጋር ያሉት ከሱ ጋር ባለኝ ንግግር የሚፈልግበት ቦታ ጋር እስከሱ ድረስ ያለውን የዲዛይኔ ቁመት ይሆናል ማለት ነው። ቁመቱን በዛ ነው መለካው ማለት ነው። ሌንግዝ ማለት ነው። ሁለተኛ ሾልደር ቱ ዌስት ነው። ሾልደር ቱ ዌስትም ትከሻ አካባቢ ካለው ከአንገቴ ከታችኛው ክፍል ጀምርና በበስት በኩል አድርጌ ከዛም በኋላ እቺ ገባ ያለችው ፓርት ድረስ ናቹራል ዌስት የምትባለው 8 ቁጥር ማለት ነው በተለምዶኛ የምንላት አራውንድ ዘ ቦዲ ኦን ዘ ናሮ ዌስት ፓርት ኦፍ ዌስት የሚባለው ማለት ነው። ስለዚህ ገባ ያለችው 8 ቁጥሯ ጋር እሷ ድረስ ከትከሻ እስከ ወገብ ይባላል ወይም ሾልደር ቱ ዌስት ማለት ነው። በዚህ መልኩ ነው የምንለካው ማለት ነው። ሶስተኛው ደግሞ ሾልደር ቱ በስት ወይንም ደግሞ በስት ሄት ይባላል። ከትከሻ አካባቢ ከሚገኘው የአንገቴ ታችኛው ክፍል እስከ በስት ፖይንት ድረስ ያለውን ሄት ነው መለካው ማለት ነው። እንዲሁም አራተኛው ልኬት ደግሞ ባክ ሾልደር ዊድዝ ነው የሚባለው ወይም የትከሻ ስፋት ማለት ነው። የትከሻ ስፋት እንዴት ነው መለካው? እንደምታዩት the distance between the two shoulder tips በእጆቼ የሁለቱ እጆቼ ከትከሻ ጋር የሚጋጠሙበት አጥንቷ ከሱ ያለውን ስፋት ነው መለካው ማለት ነው። እንደምትመለከቱት እኔ በመለካበት መልኩ ነው የትከሻ ስፋት የሚለካው ማለት ነው። እንዲሁም ሌላው ደግሞ የበስት ዲስታንስ ነው። በስት ዲስታንስ ማለት the distance between the two best point ነው። የሁለቱ የበስት ፖይንቶች ያለውን ርቀት በሁለቱ መካከል ያለውን ርቀት በዚህ መልኩ እንለካለን ማለት ነው። እንዲሁም ሌላው ደግሞ ወይም ደግሞ ስድስተኛ
ሜዠርመንቴ አፐር በስት ሰርከምፍራንስ የሚል ሲሆን እሱ ደግሞ የበስት አካባቢ የላይኛው ክፍል ማለት ወይም ደግሞ የበስት መጀመሪያ እንደምትመለከቱት ዙሪያ ነው የሚለካው። ሶ ዙሪያን ስንለካ አፐር በስት ነው የሚባለው አሁን የምትመለከቱት ቦታ ያለው። ሶ በዚህ መልኩ 3 ጣቴን ወይም 2 ጣቴን አስገባለሁ። ዙሪያ የሆኑ ልኬቶች ስንለካ 3 ጣቴን ወይ 2 ጣቴን አስገብቼ እንደምትመለከቱት በዚህ መልኩ ለካለሁ ዙሪያ ማለት ነው። አፐር በስት ሰርከምፍራንስ ነው የሚባለው የቦታ ማለት ነው። ሶ እሱን ከለካው በኋላ ደግሞ በስት ሰርከምፍራንስ ነው 7ኛ ሜዠርመንታችን ነው። በስት ሰርከምፍራንስ የጡት ዙሪያ ማለት ነው። ሶ የጡት ዙሪያንም ስለካ እኩል እንዲሆን አድርጌ በጀርባ በኩል ካላየነው ወረድ ሊል ይችላል። ስለዚህ እኩል አድርገን እኩል ቦታ ላይ መሆን አለበት ዙሪያ መሆን ያለበት። ስለዚህ በዚህ መልኩ 3 ጣቴን ወይም አሁንም ወይ 2 ጣት ወይ 3 ጣት አስገብቼ በዚህ መልኩ የጡት ዙሪያም በዚህ መልኩ ነው የሚለካው ማለት ነው። በበስት ፖይንት ባለችበት እሱ ጋር ነው ዙሪያው። እንዲሁም ደግሞ አሁን የምትመለከቱት ደግሞ አንደር በስት ሰርከምፍራንስ ሜዠርመንት እንዴት እንደምንወስድ ነው። አንደር በስት ማለት ከበስታችን የታችኛው ክፍል ማለት ነው። ሶ በስቱ እንዳለቀ የበስቱ የመጨረሻው የታችኛው ክፍል እሱ ጋር ዙሪያውን በዚህ መልኩ ነው የምንለካው ማለት ነው። እሱንም ስንለካ ዙሪያ ስንለካ ቅድም እንደነገርኳችሁ 3 ጣታችንን በመሃል እናስገባለን ስንለካ። አያያዛችን እኔ እንዳያስኩት ነው መሆን ያለበት ሞርሊ ማለት ነው። ለሪላክሴሽን ነው ጣታችንን የምናስገባው ከውስጥ። እንዲሁም ደግሞ 9ኛ ሜዠርመንታችን ዌስት ሰርከምፍራንስ ሲሆን ያው የወገብ ዙሪያ ነው። ወገብ የሚገኘው እንደምትመሉት 8 ቁጥሯ ገባ ያለችው ፓርት ናቹራል ዌስት የምትባለዋ ደናሮ ዌስት ፓርት ኦፍ ዌስት የምትባለው እሷ ነች። ሶ በዛ መልኩ ይለካል። አሁን ደግሞ የምለካው የመጨረሻው ምንድነው የምሰራው ዲዛይን ቁመት የለካውበት የመጨረሻው የቁመቱ መጨረሻ እሱ ጋር ዙሪያውን እለካለሁ እንደምትመለከቱት። ምክንያቱም ከወገብ ወረድ ስለሚል ምናልባት ከበስት እኩልም ላይሆን ስለሚችል ራሱ ቦታው ጋር ያለውን ዙሪያ በመለካት ኤግዛክት የሆነ ሜዠርመንቴን ማወቅ እችላለሁ ማለት ነው የቁመቱ መጨረሻ ጋር ማለት ነው። ሶ ሌላው የምንለካው ስሊቭ ነው። ስሊቭ ማለት እጅጌ ማለት ሲሆን ሶ እጅጌያችንን ደግሞ ስንለካ ቅድም ሾልደር ቲፕ ካልኳችሁ ትከሻችን ስንለካ ከለካንበት የትከሻችን ጫፏ እጃችንና ትከሻችን ከሚገናኝበት አጥንቷ ከሷ ጀምረን እስከምንፈልግበት ቁመት ድረስ ያው ብዙ አይነት የእጅጌ ስታይሎች ስላሉ ማለት ነው። እጅጌ ግን ሙሉ የምንለካ ከሆነ የምንለካት እንደምንጃችን እጇን ትንሽ አጠፍ እንድታደርግ እንደምትመለከቱት ዲያግራም ማለት ነው አጠፍ ተደርጎ ነው የሚለካው። ይሄ ቢጫው የምታዩት ማለት ነው እስከሱ ድረስ እስከ ወረስት የሚባለው እስከዚህ እስከ እጃችን መጨረሻ ድረስ ነው የሚለካው ማለት ነው የእጅጌ ቁመት። እንዲሁም ደግሞ ስሊቭ ኦፕኒንግ የሚባለው ደግሞ እጅጌውን የለካንበት ቁመት እዛሽ ቦታ ጋር ያለውን ዙሪያ እንለካለን እንደምትመለከቱት ማለት ነው። እጅጌውን ያለቀበት ቁመቱ ላይ አሁን ወደ ታች እያልኩ የምለካው ቁመቱ ለምሳሌ እዚህ ጋር ቢያልቅ እያልኩ ነው። አሁን እዚህ ጋር ካለቀ ኦኬ። እንዲሁም ወረድ ካለ ያለቀበት ቦታ ጋር እሱ ጋር ዙሪያውን በዚህ መልኩ ነው የምንለካው ማለት ነው። የስሊቭ ኦፕኒንግ ይባላል። ሶ እሱንም ወደ ታችም የእጅጌውን ቁመት ለክቼ ቁመቱን የለካውበት ቦታ ጋር እሱ ጋር ዙሪያውን በዚህ መልኩ ለካለው ማለት ነው። ምናልባት እጅጌያችን ሙሉ ከሆነ ቅድም ፎቶ ላይ እንዳያችሁት ማለት ነው የተወሰነ እጁን አጠፍ አድርጎ ነው ደንበኛችን የሚለካው ወይም የምትለካው ማለት ነው። እዚህ ጋር እጅጌ ሙሉ ከሆነ እጃችንን ሊያስገባ በሚችል መልኩ የታችኛው ላይ እንዴት እንደማደርገው በዚህ መልኩ እጃቸውን አድርገው መግባት መውጣት መቻሉን እንደሱ እርግጠኛ መሆን ያስፈልጋል ማለት ነው። ስለዚህ አሁን ደግሞ ከወገብ በታች ተብሎ ለሚሰሩ ዲዛይኖች የሚለኩ ልኬቶችን እንመልከት። እንደምታዩት ከወገብ በታች የሚለኩ የተለያዩ ለቀሚሶች ለጉርዶች ምናምን የሚሆኑ አልባስ ስንለካ ምንነሳው ከወገባችን ነው። ወገባችን ግን ቅድም ያልኳችሁ ናቹራል ዌስታችን ከሱ ጀምረን እስከምንፈልግበት ቁመት ድረስ ልንለካ እንችላለን። ቁመቱን የምንወስነው ከደንበኛችን ጋር በመነጋገር ነው ተባብለናል። ትንሽ ወረድ ብዬ ደግሞ የምለካውን የምትመለከቱት ደግሞ ምናልባት ደንበኞቻችን የሚለብሱት ናቹራል ዌስታቸው ጋር ላይሆን ይችላል። አሁን አንዳንድ ጉርድ የሚለብሱ ልጆች ከ8 ቁጥር ወረድ ብሎ የሚታጠቁ ሰዎች ሊኖሩ ይችላሉ። ስለዚህ ያንንም ደንበኛን በመጠየቅ የቱ ጋር ነው የምትታጠቅ ብሎ በመጠየቅ ከሱ ጀምረን አሁንም እስከሚፈልጉት ቁመት ድረስ አሁንም ደግሞ የተወሰነ ወረድ ያልኩትም የሚታጠቁበት ቦታ ጠይቀን ያሳዩን ቦታ ከሱ ጀምረን ብቻ እስከሚፈልጉት ቁመት ድረስ በዚህ መልኩ እንደምንለካ ለማሳየት ነው ማለት ነው። ይሄ ከወገብ በታች የሚለኩ ቁመትን በዚህ መልኩ እንለካለን ማለት ነው። ሶ ሌላው ደግሞ ሁለተኛው ሜዠርመንታችን ዌስት ቱ ሂፕ ነው፣ ከወገብ እስከ ዳሌ ማለት ነው። ወገብ ማለት ቅድም እዚህ ጋር ነው የምታጠቀው ብለው የነገሩን ቦታ እሱ ጋር እናደርግና ሂፕ ደግሞ ማለት the widest part ማለት ነው። ይሄ ዳሌያችን አካባቢ ያለው ዋይደስት ፓርቱ እሱ ነው የሂፕ መገኛ ማለት። ስለዚህ
ከወገብ ጀምረን እስቲ ወጣ ያለው ዋይደስት ፓርቱ ድረስ ያለውን እሱ ድረስ ያለውን ርቀት ከወገብ እስከ ዳሌ ወይም ደግሞ ዌስት ቱ ሂፕ እንደዛ እንለካለን ማለት። ሌላው ደግሞ ዌስት ቱ ኒ ነው፣ ከወገብ እስከ ጉልበት ማለት ነው። ስለዚህ ከወገብ እስከ ጉልበትም ቅድም ቁመት ስንለካ ከተነሳንበት ቦታ ጀምረን እስከ ጉልበት ድረስ ያለውን ርቀት ነው የምንለካው ማለት ነው። ይሄው አሁን ደጋግሜ የምለካው ምነው ወገቤ ቅድም ስለካ ወረድ ካለ ከሱ ጀምረን እዛው ዞሮ ዞሮ እስከ ጉልበት ድረስ እንዴት እንደምንለካ እያሳየው ነው ማለት ነው። ስለዚህ በዚህ መልኩ ከወገብ እስከ ጉልበት ያለውን ርቀት እለካለሁ ማለት ነው። እንዲሁም አራተኛ ደግሞ ሜዠርመንቴ የዌስት ሰርከምፈረንስ ሲሆን የወገብ ዙሪያ ማለት ነው። አሁንም ይሄንንም ስለካ ቅድም ቁመት ለመለካት የተነሳውበት ቦታ ጋር እሱ ጋር ዙሪያውን ነው መለካው። አሁን እየለካው ያለሁት ትክክለኛ ናቹራል ዌስት የሚገኝበት 8 ቁጥሩ ጋር ከሱ ጀምረን የምትታጠቅ ደንበኛ ከሆነ የምንሰራላት እሱ ጋር ትንሽም ደግሞ ወረድ ካለ ቦታው ጋር ይሆናል ማለት ነው። አሁን ደግሞ እየለካው ያለሁት ሂፕ ሰርከምፈረንስ ነው። ሶ ሂፕ ሰርከምፈረንስ ማለት ቅድም እንዳልኳችሁ ሜዠር አራውንድ ዘ ዋይደስት ፓርት ኦፍ ዘ ሂፕ ማለት ነው። ሂፕ አካባቢ ላይ ካለው የሰውነታችን ክፍል ማለት ነው ዋይደስት ፓርቱ ወጣ ያለው ፓርት እሱ ጋር ዙሪያውን ነው የምንለካው ማለት ነው። ሶ በዚህ መልኩ ከወገብ በላይም ከወገብ በበታችም ላሉ አልባሳት የተለያዩ ልኬቶችን መውሰድ እንችላለን። ደጋግማችሁ ቪዲዮውን ይዩት፣ ካልገባችሁ ይገባችኋል። የተለየ ደግሞ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ሶ በዛሬ ትምህርታችን ይህንን አይተናል ማለት ነው። በቀጣይ ደግሞ ሙሉ ቀሚስና ሱሪ ለመስራት ስንፈልግ እንዴት ልኬት መውሰድ እንዳለብን የምናይ ይሆናል ማለት ነው። ሶ እስከዛው ድረስ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ ላይክ ማድረግም እንዳይረሳ። እንዲሁም ደግሞ ኮሜንት ላይ ያላችሁን አስተያየት አስቀምጡልኝ። ሰላም እንቆይ ባይ